በሌላ በኩል ሩሲያና ቻይና በማይታይ መልኩ ኢራንን በእጅጉ ያገዟት ነው። ሶስት ከፍተኛ የአሜሪካ ባለስልጣናት ለዋሽንግተን ፖስት እንደገለጹት ሩሲያ በመካከለኛው ምስራቅ የሚንቀሳቀሱ የአሜሪካ የጦር መርከቦችንና አውሮፕላኖችን ትክክለኛ መገኛቸውን ጨምሮ ለኢራን ምስጢራዊ መረጃዎችን እየሰጠች እንደሆነ ተናግረዋል። ከታክቲካዊ ትብብር የበለጠም የከበደ የአዲስ አይነት ጦርነት መዋቅርን አጋልጠዋል። በእርግጥም ይሄ የጦር ግንባር የሌለው ጦርነት ነው። በታንክ ወይም በሚሳኤል ሳይሆን በራዳር ጨረሮች፣ በሳተላይት ምስሎች የሚደረግ ጦርነት። ዛሬ በባህረ ሰላጤው የጦር አውድማዎች ላይ ኤሌክትሮማግኔቲክ በእጅጉ ወሳኝ ሲሆን ሁለቱም ወገኖች እየተዋጉ ያሉት አንዱ ሌላው ወገን እንዳያይ ለማድረግ ነው። የሩሲያው መሪ ቭላዲሚር ፑቲን ግን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ባደረጉት የስልክ ልውውጥ ሞስኮ እንደዚህ አይነት መረጃ ለኢራን እያካፈለች ነው የሚለውን ክስ አስተባብለዋል። ይሁን እንጂ የእሳቸው መካድ የሚቀይረው ነገር የለም። ሩሲያ በዩክሬን ለምታደርገው ጦርነት የኢራን ድሮኖችንና ጥይቶችን ተቀብላለች። አሜሪካ ለዩክሬን የሩሲያ ቦታዎችን ለመምታት የሚጠቅም ኢላማን ለመለየት የሚያስችል መረጃን ሰጥታለች። ይህም በፑቲን መኖሪያ ቤቶች አቅራቢያ ያሉ ቦታዎችን ጭምር ያካተተ ነበር። አሁን ላይ ታዲያ የሞስኮን ስሌት ለማንበብ የሚከብድ አይደለም። በዚህ ዘመን መረጃ ገንዘብ ነው። ፑቲንም ይህንን ገንዘብ በቀላሉ እየመነዘሩት ይገኛሉ።